ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ሐምሌ 2 2018 የናሆ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉስ ያብራችሁ የሚቆይ ይሆናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። በቅርቡ ኢትዮጵያ ከኡጋንዳ የበሬ ስጋ መሰል ምርቶችን ልታስገባ ነው እየተባለ የወጣው መረጃ የተሳሳተ መሆኑ ተገለጸ። 16 ማደያዎች የመጨረሻ ማስጠንቀቂያ እንደተሰጣቸው የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ከውጪ በደቡብ ቻይና በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ አደጋ የ39 ሰዎች ሕይወት ማለፉን የሀገሪቱ ባለስልጣናት አስታወቁ። ለምሽት ከያዝናቸው በዝርዝር ወደ ምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። በቅርቡ ኢትዮጵያ ከኡጋንዳ የበሬ ስጋ መሰል ምርቶችን ልታስገባ ነው እየተባለ የወጣው መረጃ የተሳሳተ መሆኑ ተገለጸ። ከኡጋንዳ የስጋ ምርቶች ወደ ሀገር ውስጥ እንዲገቡ የተሰጠ ምንም አይነት ሕጋዊ ፍቃድ እንደሌለና የወጣው መረጃ የተሳሳተ መሆኑን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የእንስሳትና የአሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በግብርና ሚኒስቴርም ይሁን በሀገር ደረጃ መረጃው ትክክል አለመሆኑን ገልጸዋል። በተጨማሪም ከኡጋንዳ ጋር በህጋዊነት የተሰጠ ፍቃድ ሆነ የተደረገ ምንም አይነት ስምምነት አለመኖሩን አረጋግጠዋል። ሚኒስቴር መስሪያ ቤቱ ጉዳዩን በተመለከተ መረጃውን ማን እንዳወጣው እንደሚያጣራና ምርመራ እንደሚያደርግ ዶክተር ፍቅሩ ረጋሳ ጨምረው ተናግረዋል። በተያያዘ መረጃ ከብራዚል ጋር የተደረገው ስምምነት ስጋ የማስገባት ወይም የመሰል ስራዎች ሳይሆን ዝርያን ለማሻሻል ሺል ኤምብሪዮን አምጥቶ ከሀገር ውስጥ እንስሳት ጋር የማዳቀል ስራ መሆኑን ሚኒስትር ዴኤታው ገልጸዋል። ለዝርያ የሚሆኑ ጫጩቶችንና ሊፈለፈሉ የሚችሉ እንቁላሎችን የማስገባት አሰራርም ከዚህ ቀደም እንደነበረ በመጥቀስ ከውጭ የገቡ እንቁላሎች መደብር ላይ ቀርበው ለምግብነት የሚውሉ አለመሆናቸውንም አብራርተዋል። ባለፈው ሳምንት ራቸርስ ፋይናንስ ሊሚትድ የተሰኘ የኡጋንዳ የግል ድርጅት ዳይመንድ ሆቴልና ሬስቶራንት ግሩፕ ከተሰኘ የኢትዮጵያ ድርጅት ጋር ተፈራርሟል በተባለው ስምምነት መሰረት በየወሩ 20 ቶን የሚመዝን የተቀነባበረ የበሬ ስጋ ተያያዥ ምርቶችን ወደ ኢትዮጵያ ይልካል የሚል ዘገባ መውጣቱን ይታወሳል። የሀገራዊ ምክክር ሂደቱን ፍትሐዊና አካታችነት የሚታዘቡ 10 ታዛቢዎች እንደሚያሰማራ የሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ለሚጀመረው ሀገራዊ የምክክር ጉባኤ የሲቪል ማህበረሰብ ድርጅቶች ምክር ቤት 10 ታዛቢዎች እንደሚያቀርብ ኮታ እንደሰጠው ምክር ቤቱ ገልጿል። የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር አቶ ተረፈ ደጌቴ ታዛቢዎቹ የምክክሩ ሂደት አካታችና ተደራሽ መሆን አለመሆኑን የሚከታተሉበት ሰነድ ተዘጋጅቶ ስልጠና እየተሰጠ መሆኑን ተናግረዋል። ታዛቢዎቹ የተመረጡት የምክር ቤቱ አባል ከሆኑ የሲቪል ማህበረሰብ ድርጅቶች መሆኑን የጠቀሱት አቶ ተረፈ እነዚህ 50 የምክር ቤቱ አባላት ዛሬ የተሰጠውን ስልጠና ወስደው ከመካከላቸው 10 ለታዛቢነት ይመረጣል ተብለዋል። በሀገራዊ ምክክሩ የሚመደቡት ታዛቢዎች ከምክክሩ አንድ ቀን ቀደም ብለው ቅድመ ዝግጅት ከመታዘብ ጀምሮ በየዕለቱ ያለውን ሂደት እየታዘቡ ሪፖርት እንደሚያደርጉ፣ በምክክሩ መጨረሻም የተጠቃለለ የታዛቢዎች ሪፖርት ለምክር ቤቱ እንደሚያቀርቡ ተጠቅሷል። በየቀኑ የሚቀርበው ሪፖርት መሰረት በማድረግ የሀገራዊ ምክክር ኮሚሽኑ በሂደቱ ያሉ ክፍተቶችን ከስር እንዲያስተካክል የሚያግዘው መሆኑም ተሰምቷል። ኢትዮጵያ የክትባት ማምረቻ ፋብሪካ ለመገንባት በዝግጅት ላይ እንደሆነች ተገለጸ። ኢትዮጵያ የክትባት ማምረቻ ፋብሪካ ለመገንባት የሚያስችሉ የዲዛይን ስራዎችን እያጠናቀቀች እንደሆነ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ሄራን ገርባ የፋብሪካው ግንባታ በኢትዮጵያ ኢንቨስትመንት ሆልዲንግ ስር እንደሚከናወን ገልጸው ዓላማው የክትባት አቅርቦትን ለማሳደግና የሕክምና ነጻነትን ማረጋገጥ እንደሆነ ተናግረዋል። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2040 አፍሪካ 60 በመቶ የሚሆነው የክትባት ፍላጎት በራሷ ምርት እንድትሸፍን ያስቀመጠውን ግብ መሰረት በማድረግ እየተሰራ ነው ተብሏል። ባለስልጣኑ እንዳስታወቀው የክትባቶችን ደህንነትና ጥራት ለማረጋገጥ አዳዲስ የዲጂታላይዜሽን ስርዓቶችን ዘርግቷል ተብሏል። በተለይም በሰው ላይ የሚደረጉ የምርምር ስራዎችን በቅርበት ለመቆጣጠር የሚያስችል አሰራር መተግበሩንም ተገልጿል። በተጨማሪም ፍቃድ አሰጣጥን ማቀላጠፍ የምርምር ስራዎችን ወደ ተግባር እንዲገቡ እየተደረገ ይገኛል ነው የተባለው። ዋና ዳይሬክተሯ ሄራን አዲስ አበባ ከተማ ቃሊቲ አካባቢ እየተገነባ የሚገኘው ላቦራቶሪ ሲጠናቀቅ ኢትዮጵያ የክትባት ምርምር የማድረግ አቅም ታዳብራለችም ብለዋል። ኢትዮጵያ የራሷን ክትባት ማምረቷ የሀገር ውስጥ በሽታን የመከላከል አቅም ከማሳደጉ ባለፈ ዓለም አቀፍ ተቀባይነት እንደሚጎለብትም አመላክተዋል።
16 ማደያዎች የመጨረሻ ማስጠንቀቂያ እንደተሰጣቸው የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የ2018 በጀት አፈጻጸም ባወጣው ሪፖርት 16 ማደያዎችን ማስጠንቀቂያ መስጠቱን ገልጿል። በተጨማሪም ከመሸጫ ዋጋ በላይ የሚሸጡ ማደያዎች ላይም እርምጃዎች መውሰዱን ሚኒስቴሩ ገልጿል። በኢትዮጵያ የነዳጅ ስርጭትና ግብይት ሂደት ላይ የሚታዩ የህገወጥ ተግባራትን ለመቆጣጠር በተደረገ ክትትል በበርካታ ኩባንያዎችና የነዳጅ ማደያዎች ላይ አስተዳዳሪ እርምጃ መውሰዳቸው ተገልጿል። በህገወጥ የነዳጅ ግብይት ስራ ላይ ተሰማርተው የተገኙ 8 የሚሆኑ የነዳጅ ኩባንያዎች እስከ 3 ወር የሚደርስ እገዳ ተጥሎባቸዋል ተብሏል። ከጅቡቲ ነዳጅ ጭነው ሲመጡ መዳረሻ ቦታቸውን በመቀየርና በመቀሸፍ ስራ ላይ የተሰማሩ 15 የሚሆኑ ቦቴዎች ላይ እርምጃ ተወስዷል ነው የተባለው። መንግስት የነዳጅ እጥረትን እንደ መልካም አጋጣሚ በመጠቀም ህገወጥ ትርፍ ለማግኘት የሚሞክሩ አካላትን ለመቆጣጠር የህዝብ ጥቆማና ተሳትፎ ወሳኝ መሆኑንም አሳስበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የዕለተ ሐሙስ ሐምሌ 2 የናሆ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ በዝርዝር ወደምንመለከተው የውጭ መረጃችን እናልፋለን። IMF በጂኦፖለቲካዊ ውጥረቶች ምክንያት የዓለም ኢኮኖሚ እድገት ግምቱ መቀነሱን አስታወቀ። ዓለም አቀፍ የገንዘብ ድርጅት የዘንድሮን የዓለም ኢኮኖሚ እድገት ግምት በ2025 ከነበረበት 3.5 በመቶ ወደ 3 በመቶ ዝቅ አድርጎታል ተብሏል። ድርጅቱ ባወጣው የቅርብ ጊዜ የዓለም ኢኮኖሚ እይታ ሪፖርቱ በመካከለኛው ምስራቅ ያለው ግጭት፣ የኢነርጂ ዋጋ መናርና ቀጣይነት ያለው ፖለቲካዊ አለመረጋጋት በዓለም አቀፍ የምርት እድገት ላይ ጫና ማሳደራቸው እንደሚቀጥሉ አስጠንቅቋል። ሆኖም ግን በሰው ሰራሽ አስተውሎትና በሌሎች ቴክኖሎጂ ላይ እየተደረገ ያለው ከፍተኛ ኢንቨስትመንት ከግጭቱ የሚመጣውን አሉታዊ ተጽዕኖ በከፊል እያካካሰው መሆኑ IMF ገልጿል። በሸቀጣሸቀጦች ዋጋ መናር ምክንያት የዓለም ዋጋ ግሽበት ባለፈው ዓመት ከነበረበት 4.1 በመቶ በ2026 ወደ 4.7 በመቶ ከፍ ይላል ተብሎ ይጠበቃል። ምንም እንኳን ትንበያው ደካማ ቢሆንም የዓለም ኢኮኖሚ የመቋቋም አቅም ማሳየቱና በ2027 እድገቱ ወደ 3.4 በመቶ ያገግማል ተብሎ እንደሚጠበቅ IMF አስታውቋል። ይሁን እንጂ ስጋቶች አሁንም ከፍተኛ መሆናቸውን ያስጠነቀቀው ድርጅቱ ማንኛውም አዲስ ኢነርጂ አቅርቦት መስተጓጎል ወይንም የጂኦፖለቲካዊ ውጥረቶች መባባስ የዓለምን ኢኮኖሚ የበለጠ ሊያዳክመው እንደሚችልም ገልጿል። በቻይና በደረሰ የጎርፍ አደጋ የ39 ሰዎች ሕይወት ማለፉ ተገለጸ። በደቡብ ቻይና በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ አደጋ የ39 ሰዎች ሕይወት ማለፉን የሀገሪቱ ባለስልጣናት አስታውቀዋል። አደጋው የተከሰተው ማሳይክ በተሰኘው የሀሩር ክልል ማዕበል ምክንያት ሲሆን በጓንግሽ ግዛት የሚገኝ አንድ ግድብ በከፊል መደርመሱ ለሞቱ ሰዎች ቁጥር መጨመር ዋነኛ ምክንያት ሆኗል። በዚሁ በጓንግሽ ክልል እስካሁን የ9 ሰዎች ደብዛ የጠፋ ሲሆን የነፍስ አድን ሰራተኞች በትምህርት ቤቶችና በመኖሪያ ቤቶች ውስጥ ተከልለው የነበሩ ሰዎች በመታደግ ላይ ናቸው ተብሏል። በአካባቢው በአንዳንድ ቦታዎች እስከ 90 ሴንቲሜትር የሚደርስ ከፍተኛ የዝናብ መጠን መመዝገቡንም የሀገሪቱ ሜትሮሎጂ ማዕከል ገልጿል። ይህ በእንዲህ እንዳለ ባቪቭ የተሰኘ ሌላ አውሎ ንፋስ በታይዋን አቅራቢያ በማለፍ በሳምንቱ መጨረሻ በምስራቅ ቻይና የባህር ዳርቻዎች ላይ ከፍተኛ ዝናብና አደጋ ሊያስከትል እንደሚችል በመገመቱ ቀጠናው በዝግጅት ላይ ይገኛል ተብሏል። በመሆኑም ከተጎዱት አካባቢዎች ዜጎች የማስወጣትና አስቸኳይ እርዳታ የማድረስ ስራውን ተጠናክሮ ቀጥሏል። በመጨረሻም አሜሪካ በኢራን ወታደራዊ መሰረተ ልማቶች ከ90 በላይ ኢላማዎች ላይ ጥቃት መፈጸሟን ገለጸች። ከስምምነቱ በኋላ ባገረሸው የአሜሪካና የኢራን ግጭት እየተባባሰ የመጣ ሲሆን የአሜሪካ በኢራን ላይ ሁለተኛ ጊዜ 90 ኢላማዎች ላይ ጥቃት መፈጸሟን አስታውቃለች። ይህ ጥቃት የሰዎችን ሕይወት የቀጠፈ ጭምር እንደሆነ የኢራን ጤና ሚኒስቴርም አስታውቋል። ጤና ሚኒስቴሩ ባለፉት 2 ሌሊቶች 14 ሰዎች መገደላቸውን ከገለጹ በኋላ በርካታ የባህረ ሰላጤው ሀገራት ከኢራን የሚመጡ ጥቃቶች መመዝገባቸው ተናግረዋል።
የኢራን መገናኛ ብዙሃን በሀገሪቱ ደቡባዊ ጠረፍ አካባቢዎች ፍንዳታዎች መሰማታቸውና በባህረ ሰላጤ ውስጥ በኢራን ቁጥጥር ስር ያሉ ደሴቶች ላይ ጥቃት መድረሱን የዘገቡ ሲሆን የአሜሪካ ማዕከላዊ እዝ ደግሞ የኢራንን የድሮን ባላስቲክ ሚሳኤል ማከማቻ በባህር ላይና በወታደራዊ መሰረተ ልማቶች ላይ እንዲሁም በአብዮታዊ ዘቡ ላይ ከባድ የሆኑ ጥቃት ፈጽሜያለሁ ብሏል። ቴሄራን በበኩሏ በኳታር በኩዌት እና በባህሪን የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችን ኢላማ አድርጋ መምታቷንም ገልጻለች። ከአሜሪካ ጋር ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊፋም አሜሪካ ጉልበት መጠቀምና ቃል ማፍረስ ዋጋ የሌለው መሆኑን አሁንም አልተማረችም በማለት ተናግረዋል። ትራምፕ በበኩላቸው ኢራን ስምምነት ማድረግ ትፈልጋለች፣ ነገር ግን ለነዚህ ብቁ መሆኗን አላውቅም ማለታቸው ቢቢሲ ዘግቧል። ትራምፕ ከኔቶ ጋር ስብሰባ ባካሄዱበት ወቅት በተደጋጋሚ ኢራናውያንን ሲዘልፉ እንደነበረ ዘገባው ጠቅሷል። ይህ ጥቃት ትራምፕ የድርድሩን ጊዜ ማባከን ነው ብለው በተናገሩት 24 ሰዓት ሳይሞላው እየተፈጸመ ነው ተብሏል። እነዚህ እርምጃዎች የተከሰቱት ማክሰኞ ዕለት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ ሲሆን የአሜሪካ ማዕከላዊ እዝ እንደገለጸው ጥቃቱ በሆርሙዝ ወሽመጥ በኩል የሚያልፉ 3 የንግድ መርከቦች ላይ የተፈጸመ ጥቃት ምላሽ ነበረ ብለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የዕለተ ሐሙስ ሐምሌ 2 የናሁ የምሽት ዜናዎቻችንን የተከታተላችሁትን ይመስል ነበረ። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉስ ያብራችሁ ቆየው። መልካም ምሽት።